እናቴ አይጉድ አይጉድ እንዴት ደረጋል ማሚዬ እንዴት ነኝ አንቺ የት እንደምንሄድ አላወቅሽም እንዴ የፓፒ ቀብር መስሎኝ ፕላን ቀየራችሁ እንዴ ማሚዬ ታውቂያለሽ ይሄን ቀብር አንቀርም ቀብር አንሄድም መቻልኩና የባቢ ቀብር የሆነ እንደሆነ እንዲህ ራቁትሽን መለመላሽ ልትሄጂ ነው እንዴ የምትመጪ አራት ዙሪ ዙረሽ አታሳይኝ ነግሬሻለሁ ደግሞ ትዞርብኛለች እንዴ ስሚ እንጂ ስንት ትልልቅ ሰው የሚገኝበት ቀብር እኮ ነው ደሞስ አንድ በዓል ያለን እኮ ረጅሙን ለብሰን ጥቁሩን ለብሰን አብረን የምናዝንበት እሱን ልትቀይሩ ነው ደግሞ እንደዚህ ራቁታችሁን የምትመጡት ማሚዬ ምን ሆነሽ ነው እስኪ እንዴ ምንድነው ምን ሆነሽ ነው ማለት እና እስኪ ቆንጆ ቀሚስ አይደል እንዴና በዛ ሁሉ ሰው መሀል እኔ ሙሉ ቀሚስ ልልበስ ሂጂና የሰጠውሽ ቀሚስ አለ እሱን ለብሰሽ ነው ቶሎ በይ እኔ ቀይር ምን እስኪ እንዴት እንደሚያምር አንቺ አትዙሪ እኔ ነገርኩሽ ሊሊ አባትሽ ውስጥ ልብስ እየቀየረ ነው ልንሄድ ነው ይሄን ለብሰሽ ያየቀን ዛሬ ማንም ሰው አይገላግልሽ ይሄው ደምሽን ነው የሚያፈሰው ይሁንስ የባቢ ጓደኞቹ እኮ ይመጣሉ የባቢ ጓደኞች የመጡ እንደው ለነሱ ምንሽን ለማሳየት ነው አይ በቃ ስልሽ ቀብር ነው የምትሄጂው ለሰው እንደዚህ ገላሽን ለማሳየት ነው ነውር ነው እንደው ሴት ልጅ እንደዚህ ራቁቷን አትድም ነውር ነው ማከሽ ይሄ እኮ እንደው የተከበረ ገላ ነው አላቴ ምን ሆነሻል እኔ ገልሻል ነው የምልሽ ደግሞ እሷ ናት ደግሞ ልብስ የሰጠች እሷ ናት ደግሞ ብር ሰጣ አስገዛችልሽ ደግሞ አሰድብኝ ደግሞ ሄጅና ቀየሬ ነው የምልሽ አፏት ላይ ሄጅ ብዬሻለሁ ማሚዬ ምን ሆነሽ ነው ግን እንዴ ራቁቷን እንደው ራቁቷን መለመኗን ትምጣ ረመዳን ያለ የባቢ ወይ የባቢ እናት አለም ከሞቱ ደግሞ በልቶ ሰው ሁሉ ራቁ እንዴ እኔ እንደው የሚገርም እኮ ነው ምንድነው አንተ ስማ አንተ ያስተነገጥሽኝ እኮ ምን ሆነሻል ስማ እኔ ይኸውልህ ሰው ሲሞት እንዲህ አይነት ቀልድና ጨዋታ ጥሩ አይደለም አሁን ልጁ በሞተበት ሰው ባዘነበት ቀብር ልንሄድ ለቀልድ እንዲህ ብለህ ትመጣለህ ምንድነው የለበስከው ልብስማ ምን ታወራለች እንዴ ቀብር አላላችም እንዴ እና ቀብር ይሄን ለብሰህ ልታድር እንዴ አንቺ አይደለሽም የተጫወተችብኝ ሊል የምትባል ትንሽ ልጅ ነች እንዴ ቀብር አለ ራበሩና ሞት አላላችሁም ብላችኋል እና ናቢ ራበሩ የሆነ እንደሆነሳ በናቢ ናበሩ እንደው ሁሉ ሰው ራቁቱን እንደዚህ እንደው ተንዘላዝሎ ሄድ ተብሎ ተነግሯል እንዴ ከየትኛው ነው የተነገረ ምን አይነት ፋራሴት ነው የገጠመኝ እናንተ እንደዚህ ሰፈር መቼ ነው የምትሰለጥኑት እንዴ ራበር ሞት አላችሁ ምን አለ የሞተው ሰው ነፍሱ ደስ እንድትለው እሱ በሚፈልገው በሚወደው መንገድ ምንም መንቀብረው ምን ችግር አለ ችግር እስቲ አሁን ባለፈ በላቸው ሞት አላቸው እሺ ቀበር ሲባል የለም ኮሪያና እሱ እንደገና ኮንጎ ሰምቷል አርበኛ ነው ካኪ ሳሪያና አሰፉ ተብለን አሰፍተን ተነፋነፍ በዚህ በደረት ሜዳሊያ አርገን እንዲህ ቀጥለን አብዮት ነጻው ጀቷ ድል የነሳ ተጓዘ እያለ ቀብረና አልቀበረ ታዲያስ እኔ ብለሽ ሸቀጥ እያለሁ ጀግና ናቸዋ ምን ነው ስለ ሸግዱ የሞተ ጊዜ በአእምሮ ህመምን የሞተ ደስ ብሎት ነፍሱ እንድታርፍ ጠቅላላ እንደ እብድ ንጩ ተብሎ እናንተ እንደ ሴት እብድ እኛ እንደ እብድ እንደ ወንድ ወጣቶቹ እንደ ወጣት እብድ ብለን አልቀበርነው ቀብረናል ጩኸናል አንድ ላይ ተሰብስበን ታዲያ አሁን የራበር ሲሞት ለምንድን ነው እንደዚህ የማይቀበረው ንቀት ያለ ወጋችን ያለ ባህላችን እንደዚህ አሁን እስቲ እንዳንተ አይነት ሽማግሌ አደጃፊ ላይ ያለ እብድ ይመስል ኮልኮሌ አርገህ ለብሰህ ትመጣለሽ እንዴ ዚስ ፌር ኖት ፌር ነግሬሃለሁ ፌር ኖት ስማ ይሄን ማታውቀውን እንግሊዘኛ አትጥራ ስማ የጃታለ ለሞኑ ይሄን ልብስ የታምጥተው ነው የሰለሞን ነው የሰለሞን ታዲያስ አይሞቲ ልብሱን አስቀርተ ይሄ አንገት የልጅ ልጅ ነው ይሄ ሰለሞን የሚስት ነው ስልክ አድርጌ ያስቀረሁት ለምን አንድ ጉዳይ ሆናል ብዬ ተጠቀመኝ እኮ ዛሬ አንተም ቆሙት እኔ አሁን አትቀልዱን ተውማ ጨዋታውን ተው እንደው የሰው መሳቂያ ሳትሆን ሂድና ቀይርና የደንብህን ልብስ ለብሰህ ወጣ ስማ ስለኔ ማወቅ አትችልም እኔ የኔን አራዳ እንታውቃለን እኔ ደብሪቱ እስቲ ሂድና እስቲ እንደው ውብ የበረሃ ደብሪቱ ማናት ብለህ ጠይቅ ውብ የበረሃ ሰሉ ሰምተሽ አረባካ ይኸውልህ ቡጂው እንዳንሰን ማርዬ ቻቻ ሚለው እንዳንሰን ያወረደው አንጀንሻ ውብ የበረሃ ይኖርሽ ማንቻቻሽ ማርዬ ቻቻ ያው ፋርነትሽ እጅ ላይ ታወቀ ማርዬ ቻቻ ይባላል
ማረጌቻቻ አሁን ባለፈ ቀይ ልጅ ወሰም ያለው እኮ ማርያካካ ከሚለው ተነስቷል። ቶሶኛ ማርጌቻቻ ቡጂ ሳምባ ዳንስ አረ እንደ ሳምባ ልጅንታይ ደሌ ተብለ ነገሩ ወዲያው ዞሮ ለኔ ነው ይልቀይር ምን ታላለች ምን ይምጭ ሲኒማር ሲኒ ልጅ ልልዬ ሰርጋለሽ እንደ ዛሬ ማሚ እንዴት ነኝ አሁን ወይ ያሁንማ ረዘመ ቆንጆ ነው እስከ እግርሽ እስከ ጣት ጥልፍ አድርጎ እንደዚህ ጠልፎ ይጥልሻል ይሄኛው ይሄ ሮዝ ነው እዚህ ላይ በጣም ረዘመ እዚህ ላይም በጣም ረዘመ ይሄ በጣም ረጅም የጨዋ ልጅ እንዴ ነው አዎ ስለዚህ እኔ አሁን የምፈልገው ምን እንደሆነ ታውቂያለሽ አሁን እንድንሄድ የምፈልገው አንቺ ጋራ በባንትና በጡት ማሰሪያ ሂጂ ፋራ የሰው ፋራ ቡታንታና ጡት ማስያዣ የሚለበስ ቀብር ላይ ሞዴል የሞተ እንደሆነ እስቲ ዝም በል አላማረም ሂጂ እኔ በባለፈው የሰጠሁሽ ሽብሽቦ ቀሚስ አለ አይደል እሱ ለብሰሽ ነው አትለብስም አትቀይርም ለምንድን ነው አትቀይርም ስለማትቀይር ስነ ስርዓት ይኖር እኔ ምን ልልበስ አትቀይርም በቃ አትቀይርም ምን ትሆኛለሽ ንገሪኝ ታነሽ ብዬሻለሁ እጭ ከልጅ ወደ ልጅ ሲወርድ ሲዋረድ የመጣውን ልብስ ገና እንኳን አንቺ ልጅሽ ይለብሷል የኔን የባልጅ የኔ የልጅ ያንቺን ቀሚስ ይለብስ ሂጭ ፋራ የላ ገገማ ሲቲ ገገማ ፋራ ነሽ እንዴ ብላ ነው የምትለው አንቺ 40 ዓመት ሙሉ ለብሰሽ እንደገና እኔ ልልበስ ገና 60 ዓመት ትለብሻለሽ የኔ ልብስ እኮ የክብር ልብስ ነው አይለበስም አንቺ አሮጌ ልብስሽን ሰብስበሽ ለምንድን ነው ቅርስ ጥበቃ ወስደሽ ይሄ ቅርስ ነው ብለሽ የማሰጪው እንዴ ለምን እንደዚህ ቁንቱን አታመጣልኝ የሰረቀው ሌላ ቁምጣ አንጣል አይ ቁምጣ አይደለም የላ ያሰራኩት አለ ውት ባንት እሱ ላጣልሽ ለላንቺ ብዬ ናተተበ ደም ነውረኛ አረ ወት ባንት ጥሩ ነው ትንሽ አታፍሩ ውት ባንት እኮ የለዛ ነይተሽ ተለሽ ታዩ ቆይታ እንደሱ አይደለም ምን ፈራንሽ በእናትሽ እንዴ ፈራንሽ እኮ ስለ ሰዓት ነው ያው ድንገርሽ ይኸውልሽ after reading you I'm going to school she is no school she is no understanding ትምህርት የለም አትረቢም ማለት ነው በእንግሊዝ አታውቂውም የት ነው የምዞረው ተደሃበዘም በጋባክ እንዳልከ አታድም አትለቃት አልለቅም እንግዲህ ያውልህ ወጥቼው ያሳው ያለ ጩይ ያንተንም የልጅንም ጉድ አገር ያው ጩይ በማለሽ ነው አንቺ ጀፋራሮ እየተቆለች ተጫዋለች እኮ ደግሞ ትንሽ አንቺ ነህ እኮ ነው እንዴ ችግገማ ያውልሽ እንደመጣሽ አርጋት ምን አይነት ጣጣ አንቺ ልጅቷን ምን አይነት ጭጤራ ነች በእናታችሁ እንዴ አንቺ አንጎልሽ አይሰራም እንዴ ምን አንጎልሽ ትቆለች እንዴ እኔ ምን አደረኩሽ ነይ ጎበስ በእውነት አሁን ነው የደብሪቱ ልጅ የመሰልሽው ሰይ ወደድሽው ማሚዬ ያስ ዘመን ያጭ ቆንጆ ነሽ ግድ የለም አባትሽን አላሸንፈው አንቺን ግን ገና የምታድጊውን አንቺን ካሸነፍኩ ሌላ ምንም አልፈልግም የኔ ወርቅ ነይ አንቺ ደስ ካለሽ ደስ ይለኛል ደስ ብሎኛል እናቴ ነይ ነይ በእናቴ ነይ አጅሬ አልሄድክም እንዴ እናንተን እየጠበቅኩ ነው አብረን እንድንሄድ ለምንድን ነው የምትጠብቀን ቤተሰብ አረቀ በረ እንዴ ማነው እንዲያበላሸሽ ቀየርኩ እኮ በቃ ወጉ እንዲህ ነው እንግዲህ ይኸውልህ ወጉ ይሄ ነው እሺ እንሂድ በቃ የት ነው የምንሄድ ቤተሰብ እንደሌለው ሰው ለምንድን ነው የምሄድ ፈራህ እንዴ ኧረ እኔ አፍራለሁ በእናትህ ሼኮ ነው የሰፈር እኮ ሼኮ አለው ኧረ ሻለው አይደል እንዴት እንደምትሄድ ልንገርህ ይኸውልህ እንደውም ድምፁን እየሰማሁ ነው አይደል አበበብዱ እዚህ ቁጭ የሚለው እየጮኸ ነው ልክ እንደ አበበብዱ በሩን ክፍት ታርገህ ሁለ በሩጫ አለቅሶ ቤቱ ድረስ ነው እንዴ ያው ልልዬ ወይ እዚህ እኛ በር ፊት ለፊት ያለ ጫት ቤቱ የለም ሄጀና እንዴት አደርክ አባቴ ገረባ ላክልኝ ብሎሃል ብለሽ ገረባ ይዘሽልኝ ለምን ይላሉ እንዴ ምንድነው የምትይው አንቺ ያመሻል ምን ሆነሻል እንዴ እንዳበበብዱ ሩጣልሽኝ እሱ ያለ ገረባ አይሮጥ እንዴት አድርጌ ልሩጥ ታዲያ ወይኔ አባዬ ዝም በይ
አዋረድክ። ምትረፋራ ምን አለ እንደው ባሌት እንደው ቢቀርብኝ ኖሮ እዛ ለቅሶ ባሌት እግሬ ቢሰበር ሰው እንደዚህ ይዋረዳል? አንተ ትንሽ አታፍርም? እባክህ ዝም ብለህ ይዘህ ይሄ ልብስ አትልበስ ብዬ ተናገርኩ አይደለ? አትጨቃጨቁ። እባክህ ዝም በይ ነው ጀናቷል። ይሄ ልብስ ተው አትልበስ ብዬ አልነገርኩም? ነግሬሃለሁ። እና ብትናገሪስ ጠቅላላ ቀብር ላይ የሚመጣው ሴትና ወንዱ እንዳንቺ ጤባና ፋራ ይሆናል ብዬ እንዴት ልገምት ነኝ? ኧረ አንተን እንጂ ስልጡ ነው። እንደው እንደዚህ ማፈሪያ ታረገኝ። የልጁን ለቅሶ በሳቅ ቀይረው ተዋል። ኧረ በእናትሽ አሁን ምን ያስቃል? እስቲ በራፕ ማልቀስ ፓፒ ልጄ ሊትል ብራዘር ወይ ብሎ ማልቀስ ያስቃል? አያስቅም? ትንሽ አታፍርም? ትንሽ ስማ፣ ሰው እንዴት በ62 ዓመቱ እንደዚህ አይነት ልብስ ለብሶ ይመጣል? አንቺ ስነ ስርዓት ይኖርሽ እሺ። አፐርከት እንዳልሰጥሽ ነገር ምን አገጭሽ እንዳላወቅ ምን ማለት ነው? ማነው 62? አንተ ስንት ነህ? ነገር 60 ቀነሰ ሙታል። እንደው እኮ ማፈር እኮ ነው። በ50 እና በ60 ዓመቱ ሰው እንደዚህ ለብሶ ይሄዳል? ያሳዝናል። ግን ልንገርሽ አይደለም ዛሬ ማንም ሊስቅ ይችላል። ታሪኬን ግን የልጅ ልጆቼ ይጽፉታል። ብራፕ እንዲቴል ኧረ ዲት የለ ሚዲት የለም። ነገርኩህ። ከዚህ በኋላ ዲቴል ያልኩት ዝም በል ሚዲትም በል በቃ የለም። የማን መጫለሻና ማን መጫወቻ ነው ነኝ? ወይኔ ያንን አብዮታዊ ልብስ አውልቅሽ አይደል? እሱ ስትለብሲ አብዮት ሸተተሽ አይደል? እንዴት እንዳስጠላኝ! እንደ ዛሬው የሚደብር ቀብር ሄጄ አላውቅም። በጣም ሼል የለበት ለቅሶ ምድረ ጤባ ነው። ግን ከዚህ ጭቅጭቃችሁ ርፍ የምትሉት አባ እቺ የድሮ ስርዓት ናፋቂነትሽ ከላይ ላይ ስትወርድ ነው። ስነ ስርዓት አድርግ። እኔ ጤባ ገመገማ ምናምንም አይደለሁም። ስማ ከእኔ የበለጠ አራዳ የለም። የኔን አራዳነት አገር ያሞቀው ፀሐይ ያሞቀው አራዳነት ነው። ታይ እንጂ አገር ያሞቀው ፀሐይ ያሞቀው አራዳ ነሽ። እኔ አራድነት እንደዚህ ጥንቡን እንደጣለ ዛሬ ነው ያወቅኩት። እባክህ ጥንቡን የጣለ ሲያንተ አለባበስ አንተ እንደው ትንሽ አታፍርም? የአንድ ዓመት ልጅ እኮ ነው የመሰልከው። ስታይል አመጣዋል እንደምትው ልብስ ቁምጣ ልብስ አንድ ዓመት የሚለብሰው ልብስ እንደው ትንሽ አታፍርም? እቺ ዘባኪስ አከዘበ አንቺ እንነጋገር እንዴ? ተይ እንጂ እንዴ ዛሬ እኮ ዝም ብለሽ መቆምሽ ናት። ተይ እንጂ ሳገኝሽ እኮ አንድ ውስጥ ልብስ ነበረሽ። ስማ ንገሪ ካልከኝማ እነግራለሁ። ይሄው አባትሽ አንድ ካልሲና አንድ ቆዳ ጫማ ነው ነበር። ዛሬ ቤትና ኑሮ ነገር መቀየሩ ናት። እኔ ደብሬ ካልሲን እኔ እያጠብኩ ጫማህን አጥር ላይ እየወሰድኩ እያናፈስኩ ነው ቀን ይወጣ። እንነጋገር። ስቢ እቺ ፋራ ጤባ እናትሽ ኪስ ምናምን አታርፍም ነበር። አንድ ቀን ከንፈሯን ስገባላት ጊዜ የመጨረሻ በወጥመድ እንደተያዘች አይት ድርቅ ብላ ቀረች። በእርግጥ እሱ ልክ ነው። ልጃገረድ ስለነበርኩ ለዛ ነው እንደዚህ ያልሽ። እናንተ ተጨቃጨቁ። እኔ እኮ ግርም የሚለኝ አባ 28 ዓመት ሙሉ እንዴት አብራችሁ እንደኖራችሁ ነው። እንደዚህ ይሄው በዚህ መልክ ቺዬ እንደዚህ አዘባክ አዝዬ እንደዚህ በሉ ደህና ዋሉ። እሺ ኦኬ። ራስሽን ያልሽ አይደል? ይመችሽ። ይሄን ራስሽን እንዲያልሽ ኧረ ሊልዬ ኧረ ካቻሳ እንዴ ራቁት ይመችሽ። አቤት ይመችሽ። ስሚ ይሄን ሁሉ ልብስሽን ለቃቅሜ እሳት አስበላዋለሁ። የቱን ልብስ? ምን አገባ ያገባሃል? ዝም በል አረኛ ወይ ጉድ! ወደ ኋላ ተነስቶ 28 ዓመት ይብሉ። አንተ ከብት ነኝ እንዴ? እንደ ከብት እሺ ብለህ የምትጠራኝ? ተው እናቴ፣ ትዝ አለኝ እናቴ። ይመችሽ። ኧረ ይመችሽ። ከቻሳቱ ኧረ ዞር እናቴ ተወኝ። እኔ ልስመኝ እንዴ ሞቼ ነው እንዴ የምመጣ? አልሳበም እናቴ ደክሞኛል እናቴ ተወኝ። ከችላል አይ አረና ምን አለ አሁን እኔ ሴት ነኝ
በግ ደረደር ጎትቶ ለምኖ ቢስመኝ ምን አለ ይኸው እንዲህ እንዳጓጓኝ ጓጉተህ ቅር ወደ ኋላ ወደ 28 ዓመት ጉት ትብዬ ሄድኩ እናቴ ደጉ ጊዜ አይኩት አንተ የምኑን እብድ ይዘህብኝ መጣ? የሰፈራችን ማጅራት መኪናዋ አባ ነው። አሃ መንገድ ላይ ወርቋ ግን ተይዘው መጣ ነው? ነው። ኤምሲ ማካሮኒ ይባላል። በከተማችንና በሀገራችን የታወቀ የራፕ ዲጄ ነው። የራፕ ሙዚቃ አቀናባሪ ነው። ፕሮዲውሰር ነው። ድምፃዊ ነው። አሆይ ማዘር እሳቸው ልክ ናቸው። ዲጄ ፕሮዲውሰር እና ራፐር ኤምሲ ማካሮኒ ይባላል። በከተማችን አለው የተባልኩ ኡቅ ዲጄ ነኝ። ከዚህ በተጨማሪ ደግሞ መሬት አቅልጥ ዝናብ አውርድ የሆኑ ሙዚቃዎች አሉ። ማነ ምሳ መኮረኒ? አቤት አቤት እናቴ ምሳ መኮረኒ ነው ያልከኝ ስምህ? ኖ ኤምሲ ማካሮኒ ማዘር። ያው ነው እናት አለ። እኔ የምለው እንዲሁ ከወንክ ስንት ዓመት ሞላ? እንዲሁ አይምሮ ከዛገ እናት አለ። ምን ዛግ? እንዲሁ እድሜ ስንት ነው? 3 ማዘር የሚባል እድሜ ደግሞ መጥቷል እንዴ? 30 አቤት ጉድ! 30 ዓመት እንደዚህ እንዲሁ በጨለማ ውስጥ ስትል ኖርክ እንደ ሀያ እየጮኻችሁ ኖራችሁ ማለት ነው። ለ30 ዓመት ሙሉ ታግሰ አቤት በጣም የሚገርማችሁ ሰሞኑን አንድ ኢኒሺዬቲቭ ጀምረዋል። አንድ እንቅስቃሴ ጀምረዋል። ለቅሶውን በራፕ ዲጄ የሚል ከተማ ውስጥ በራፕ ለማስለቀስ እንቅስቃሴ እያደረገ ነው። ታዋቂ ድምፃዊ ፕሮዲውሰር ነው። ለቅሶትን በዲጄ የሚል ኢኒሺዬቲቭ ጀምር ያለውና የአፍሪካ ህብረት ተቀብሎታል። አሁን ደግሞ የአውሮፓ ህብረትና ሌሎችም ይቀበሉታል ብዬ አስባለሁ። የተባበሩት መንግስታትን በኔ ጣለው። of course ስማ እናት አለ ይኸውልህ ማን ምሳ መኮረኒ አጀል ኤምሲ ማካሮኒ ራፐር ኤምሲ ማካሮኒ ማዘር ተወሱን አይ ምሳ መኮረኒ ስማ እኔ እንዲህ ስትሉ እንትን ሊጣላይ ነው ሊያመኝ ነው። ስለዚህ ቁጭ ብላችሁ አውሩ እንደ ባህር ዛፍ ተወዛወዛችሁ። አይ ማዘር ነው ጨርሰን በጣም ይገርምሻል። ቀብር ላይ ተገናኘንና ለቅሶ ላይ የፓፒ ለቅሶ ላይ በራፕ ሳለቅስ አይቶኝ እርሶ በራፕ አያለቅሱም፣ እርሶ በራፕ ይዘፍናሉ ኑ አለና አሁን ስወጣ ጠብቆ አገኘኝ ማለት ነው። ከዚያ በኋላ እኔ ራሱን ሳየው ጥበብ ወረደችብኝ። በእውነት እዚህ የደረስነው እኮ በብዙ የጥበብ አበረታች ሰዎች ነው። እነሱ ባይደግፉ ኖሮ በርቱ ባይሉ ኖሮ እዚህ ህዝብ ላይ ጥበብ ልናወርድ አንችልም ነበር ወገኖቼ። አሁን ስንወጣ ይሄን ሳየው ጥበብ ራሷ መጣችብኝ። የዛን ጊዜ አልቻልኩም። 12 ተከታታይ ሙዚቃ አንድ ጊዜ አዘነብኩት። ህዝቡ መንገድ ተዘጋ። ህዝቡ አለ ተራጭ፣ ጥበብ ወረደች። of course አንተ አባ ሰው ተሰብስቦ እንዴት ነው የምወጣው አሁን ከዚህ? ኧረ ምን መውጫ አለኝ እኔስ? ህፃናቶቹ ነበሩ ነፍ አቤት ጉድ! ትውልዱን አቀነጨረው እንጂ የትኛውን ትውልድ ይሆን ያቀነጨርከው? በእውነት ግን የህዝቡ ማበረታቻ ደስ ብሎኛል። በርታ ቪቫ ይደገም ብለውኝ እንዲያውም 12 + 24 ነው የዘፈንኩት። ቆይ አንድ ሁለቱን ልበልላቸው ውሻ ደግሞ ጭራሽ ደግሞ የተዋረድኩት አልበቃ ብሎ ኋላዬ ላይ ደግሞ ሌላ ዘፈን። ማዬ ተረጋጊ በቃ። ኧረ እኔ ምን ነው ዛሬ ምን ቀን ነው? ኧረ እናንተ ምን ቀን ነው የወረደብኝ? ለጥበብ ፍቅር በአክብሮት እነግርሻለሁ። ጥበብ ትፋረድሻለች። ማን አባቱ ይፋረደኛል?